ሀይ እንደምናላችሁ ብርሃንና መስነን ካፕዮ ፒቲ በጣም አድርገን እናመሰግናለን። ዛሬ ጆይን ሳደርጋችሁን በጣም ደስ ብሎናል። አይ ነው በጣም ረጅም ጊዜ ቆይተን የመጣ ነው፣ ግን እንደዚህ ረጅም ጊዜ ብሬክ እንወስዳለን ብለን አስብንም፣ ግን በእግዚአብሔር ዘንድ የታሰበ ነበረ። ክብር ለሱ ይሁን። በቃ እሱን ቆይተን መተናል። ዛሬ ደግሞ በምህረቱ በቸርነቱ እንደገና እዚህ ደግሞ እንድንመጣ ስለፈቀደልን በጣም አድርጌ አመሰግናለሁ። እናንተ ማየት በጣም ነበር የናፈኩት። እግዚአብሔርን በጣም አድርጌ አመሰግናለሁ። በተለይ እናንተ ያንግ እናቶች፣ እናንተንማ በቃ በጣም ነው የሚያረኳችሁ። በቃ ነው ሁላችሁም ሀግ እንዳረኳችሁ ቁጠሩ። በጣም አድርጌ አመሰግናለሁ። ድንገት ለማታውቁን ሰዎች እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታየው ደግሞ ከካሜራ ጀርባ ያለው በጣም ወደው ማከብረው ባለቤቴ ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ እያለን ወደ እናንተ የምንመጣው። ሳብስክራይብ አድርጋችሁ ኮሜንት እያደረጋችሁ ሰፖርት የምታደረጉን በጣም አድርገን እናመሰግናለን። ኩክሊ ደግሞ ዙም ቪዲዮ ላይ ካውንስሊንግ ሰራለሁ። ስለዚህ በዛ ካውንስሊንግ ያስፈልገናል የምትሉ በተለይ ያንግ ካፕሎች እናንተ ላይ ነው ሁል ጊዜ አይኔ ያለው። ህጻናት ልጆች ያላችሁ ትዳራችሁን በትናችሁ እንዳትሄዱ ካውንስሊንግ በጣም ጥሩ ነው። ደጋግሜ ተናግሬ ያለው ካውንስሊንግ እኔና ባለቤቴም ዛሬም ቢሆን በጣም የምንጠቀምበት ነገር ነው እና ባካችሁን ካውንስሊንግ ኢዝ ቬሪ ጉድ እና በዚህ ሰርቪስ ተጠቀሙ። ቴክስት ብታደርጉልን እንመልሳለን። የምንመልሰው ደግሞ መልስ ለሁሉም ሰው አንድ አይነት ነው። ስለዚህ የተለያየ ኢሞሽናል የሆነ ነገር ስትጽፉ ለዛ መመለስ አንችልም። ስልክ ቁጥሬ 240393824 እንደገና ስልክ ቁጥሬ 240393824 በዚሁ ትዝ ይላችኋል ብዬ አስባለሁ። የሐዋርያት ስራ ማንበብ ጀምረናል። ክብር ለእግዚአብሔር ይሁን። ከእናንተ ጋር ማንበብ መጽሐፍ ቅዱስ እንዴት መስራችሁ ሚስ ያደረግኩት አም ሲሪየስ እንዴ የራሴን እንኳን ነባለ የራሴ ዲቮሽናል ደግሞ ዲቮሽን ብቻ አይደለም እግዚአብሔር ቃል እኛ ቀኑን ሙሉ ስናነበው ነው የምንኖረው አይደል እንዴ? ክርስትና እኮ ያ ማለት ነው። ይሄ ማኑዋል ከሌለን እንዴት ነው የምንኖረው አይደለ? ስለዚህ ግን ከእናንተ ጋር ማንበብ ሚስ አድርጌያለሁ። እግዚአብሔርን አመሰግነዋለሁ ይሄን ቀን ስለሰጠኝ። እንደገና ስሙ ብሩክ ይሁን። የእንደገና አምላክ አይገርምም? እና ሐዋርያት ስራን ምዕራፍ 1-3 ከእናንተ ጋር አንብበናል እና ምዕራፍ 4 ሳንጀምረው ነው የተለያየ ነው። እግዚአብሔር ፈቅዶ ደግሞ ዛሬ ተገናኘን። ዛሬ ምዕራፍ 4 ከቁጥር 1-22 እናነባለን። ወገኖቼ ይሄ የእግዚአብሔር ቃል ለዘላለም የሚኖረው ሕያው የሆነ የሚሰራ እግዚአብሔር የአምላካችን ቃል ነው። ጴጥሮስና ዮሐንስ ለሕዝቡ እየተናገሩ ሳሉ ካህናትና የቤተ መቅደሱ ጥበቃ ኃላፊ እንዲሁም ሰዱቃውያን ድንገት ወደ እነርሱ መጡ። እነርሱም ሐዋርያት ሕዝቡን በማስተማራቸውና በኢየሱስ ስለተገኘው ትንሣኤ ሙታን በመስበካቸው እጅግ ተቆጡ። ጴጥሮስና ዮሐንስን ያዟቸው። ጊዜው ምሽት ስለነበር እስኪነጋ ድረስ ወህኒ ቤት አሳደሯቸው። ይሁን እንጂ ቃሉን ከሰሙት መካከል ብዙዎች አመኑ። የወንዶችም ቁጥር ወደ 5000 ከፍ አለ። በማግስቱም አለቆቻቸውና ሽማግሌዎቻቸው እንዲሁም ጸሐፍት በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሐና፣ ቀያፋ፣ ዮሐንስ፣ እስክንድሮስና የሊቀ ካህናቱ ቤተ ዘመዶች ሁሉ በዚያ ተገኝተው ነበር። እነርሱም ጴጥሮስና ዮሐንስን በመካከል አቁመው ይህን ያደረጋችሁት በምን ኃይል ወይም በማን ስም ነው ብለው ጠየቋቸው። በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች ሆይ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ሥራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም መዳኑን ፊታችሁ መቆሙን እናንተም ሆናችሁ የእስራኤል ሕዝብ ሁሉ ይህን ይወቅ። እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። ደህንነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀረ ሌላ ስም ከሰማይ በታች የለምና። ሰዎችም ጴጥሮስና ዮሐንስን እንዲህ በድፍረት ሲናገሩ ባዩአቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ።
ከኢየሱስ ጋር እንደነበሩም ተገነዘቡ። የተፈወሰውም ሰው እዚያው ከነርሱ ጋር ቆመው ስላዩት የሚናገሩትን ሰበብ አጡ። ስለዚህ ከሸንጎ እንዲያወጧቸው አዘዙ። ከዚያም በአንድነት ተሰብስበው ተመካከሩ፣ እንዲህም ተባባሉ፣ እንግዲህ እነዚህ ሰዎች ምን እናድርጋቸው? በኢየሩሳሌም የሚኖር ሁሉ በእነርሱ እጅ የተደረገውን ድንቅ ተአምር አውቋል። ስለዚህ ይህን ማስተባበል አንችልም። ይሁን እንጂ ይህ ነገር እንግዲህ በሕዝቡ መካከል ይበልጥ እንዳይስፋፋ እነዚህ ሰዎች ዳግመኛ በዚህ ስም ለማንም እንዳይናገሩ እናስጠንቅቃቸው። ከጠሯቸውም በኋላ በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እንዲህ አሏቸው፣ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ። እኛስ ያየነውንና የሰማነውን ከመናገር ወደ ኋላ አንልም። እንደገና ከዛቱባቸው በኋላ ለቀቋቸው። ምክንያቱም ሕዝቡ ሁሉ ስለሆነው ነገር እግዚአብሔርን ያመሰግኑ ስለነበር ሊቀጧቸው አልቻሉም። በዚህ ተአምር የተፈወሰውም ሰው ዕድሜው ከ40 ዓመት በላይ ነበር። ክብር ለሱ ይሁን ለዘላለም። ስለ ቃሉ ይጣፍጣል ከማር ወለላ ይልቅ አይደለ? ድንቅ ከሆነ እግዚአብሔር ቃል። እንደተለመደው 1-2 ነገር ብቻ አይተን ወደ ያስኩት መልእክት እንሄዳለን። ከሁሉ መልእክት ግን የሚበልጠው የእግዚአብሔር ቃል ነው። ስለዚህ እግዚአብሔርን ቃል እንደዚህ መግፋቴ እንዳይመስላችሁ፣ ወይም ደግሞ የእግዚአብሔር ቃል አይደለም መልእክቱ፣ ለእኛ መልእክቱ የእግዚአብሔር ቃል ነው። እሺ ወገኖቼ፣ እና ታስታውሱ እንደሆነ ምዕራፍ 3 ላይ አንድ ሽባ የሆነ ከተወለደ ጀምሮ ያሁን ያነበብነው ላይ ደግሞ እድሜውን አወቅን፣ ከ40 ዓመት በላይ ነው። አስቡት፣ ሰፈር ያለ ምናምን በሙሉ ያውቀዋል ከተወለደ ጀምሮ ሽባ የሆነ እና እሱ እንዴት በድንቅ በተአምራት እንደተፈወሰ አይተናል ምዕራፍ 3 ላይ። ምዕራፍ 1 እና 2 ደግሞ አስደናቂ ምዕራፎች ናቸው። ጌታ ኢየሱስ ከሞት ተነስቶ ደቀ መዛሙርቱን በምድር ላይ 40 ቀን ተመላልሶ ከዛ በኋላ እንዳረገ በ50ኛው ቀን ማለት በጴንጤቆስጤ ቀን መንፈስ ቅዱስ እንደመጣ በልሳን እንደተሞሉ ሰዎች ደግሞ ያን ተአምር ምንድን ነው ብለው ሲሰበሰቡ ወንጌል ጴጥሮስ እንደሰበከላቸው አይተናል። ድንቅ ነው አይደለ? በጣም በቃ እሱ ውስጥ እንዴት ነው ጥልቅ እያለን እየገባን እያጠና ነው ስንሄድ በእርግጥ ከእነሱ ጋር ያለን ነገር ስሜት ይሰማል። በጣም ደስ ይላል። ኤክሳይቲንግ ነው። በዛ ላይ ደግሞ በጣም ያስፈራል። እኔ እንዲያው የምንሳስብ ነበር ጌታ ኢየሱስ 40 ቀን ቆይቶ ከሄደ መንፈስ ቅዱስን መልሳለሁ ይመጣል በ50ኛው ቀን ካለ 10 ቀን ነበረ የጠበቁት። አስቡት ያቺ 10 ቀን። ኤኒዌይስ እና እዚህ ጋም ጴጥሮስና ዮሐንስ ደንበኛ ጊልቲዎች ተብለው ያው በካህናት አለቆች፣ በጥበቃ ኃላፊዎች ሰዱቃውያን ማለት ወገኖቼ በእንትን አያምኑ፣ በሬዘረክሽን አያምኑ። እንደገና ደግሞ መጽሐፍ ቅዱስንም የተወሰነውን አሁን ምሳሌ የመጀመሪያውን የሙሴን ደብዳቤ ብቻ መጽሐፍ ቅዱስ ብለው የሚቀበሉት እንጂ ሌላ ብዙ አይቀበሉም። ስለዚህ ካን ኢማጂን በጴጥሮስና በዮሐንስ በጣም ተናደዋል። ምክንያቱም በዚህ ጊዜ አስቡት፣ ዋና ሰበካቸው ዋና መልእክታቸው የተሰቀለውና የሞተው ክርስቶስ ተነስቷል፣ ሕያው ነው። እንግዲህ አስቡት እንዴት እንደሚያናድዷቸውና እንዴት ትሬት እንዳደርጓቸው። በዛ ላይ ደግሞ መርሳት የሌለብን ክርስቶስን የሰቀለ ግሩፕ ነው ይሄ ግሩፕ። ገባችሁ? ይሄ እንዴት ነው እንደ ሱፕሪም ኮርት ማለት ነው። አሜሪካን አስቡት፣ ሱፕሪም ኮርት የሆነ ሰዎች እዛ ውስጥ ያሉ ባለስልጣኖች ተሰብስበው መጥተው ነገሩን አንድል እናድርግ ካሉ በጣም ሜጀር ነው፣ የሚያስፈራ ነው። ገባችሁ? እንዲህ ስናነበው ለእኛ ቀለል ብሎ ይታየናል እንጂ በጣም እንደዚህ ሁሉም ተሰብስቦ ነው። አስቡ፣ እስር ቤት ከተዋቸው ሊያናግሯቸው ሲመጡ ደግሞ ሊቀ ካህናቱ ሐና፣ ቀያፋ፣ ዮሐንስ፣ እስክንድሮስ ሚስቶቻቸውን ምናምን የሚይዘው ገጭ ነው ያሉት እና በጣም የሚያስፈራ ሲን ነው። ገባችሁ? ኢየሱስን ትናንት የሰቀሉ ሰዎች እነዚህንም አይምሯቸውም የሚለው ገባችሁ? እንዴት ነው እንዲፈሩ ነው ያደረጓቸው። እና ጥያቄያቸው ደግሞ በጣም ይገርማል። ይህን ያደረጋችሁት በምን ኃይል ወይም በማን ስም ነው? ስም ባይዘዌ በዚህ በክርስቶስ በነበረበት ዘመን ክርስቶስ ዘላለማዊ ነው። የፈለኩት ክርስቶስ በምድር በተመላለሰበት ጊዜ ስም ማለት በጣም በቃ የሌላ ሰው ስም ምንም እንትን አይልም። በቃ ዋናስ ባለስልጣን ምናምን የሆኑ ነው የነሱ ስም። በስም ነው በቃ ሰው የሚንቀሳቀሰው። ገባችሁ? እና በምን ኃይል በማን ስም ነው ይሄንን የምታረጉት አሏቸውና
ቁጥር 8 ላይ ጴጥሮስ በመንፈስ ቅዱስ ተሞልቶ አሜን። ታውቃላችሁ ክርስትና ከመንፈስ ቅዱስ ውጪ የለም በቃ ኦኬ። ለዚህም ነው መንፈስ ቅዱስ የመጣው። ክብር ለሱ ይሁን ለዘላለም። ጴጥሮስ እንደዛ የካደው ከትንሽ ቀናት በፊት ኧረ እኔ አላውቀውም እንዲያውም በቃ ምናምን እያለ እየተረገመ የዛተው ሰውዬ አሁን በዚህ በሚያስፈራ ሱፕሪም ኮርት በሆነው እንትን ፊት ለፊት ጴጥሮስ በመንፈስ ቅዱስ ተሞልቶ፣ ምክንያቱም ድፍረቱ፣ ኃይሉ፣ ቃላቶቹ ሁሉ ከየት ነው የመጡት? ሶርሱ ምንድን ነው? መንፈስ ቅዱስ። ክብር ለሱ ይሁን ለዘላለም። ስለዚህ ለዚህ ሽባ ሰው ስለተደረገው በጎ ስራ እንዴት እንደዳነ የምትጠይቁን ከሆነ ማለት ስለዚህ መልካም ነገር ነው ሁሉ ሱፕሪም ኮርት የተሰበሰበው። ለሱ የምትጠይቁን ከሆነ እንንገራችሁ። እንግዲያውስ እናንተ በሰቀላችሁት ቁጥር 10 እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም መዳኑንና ፊታችሁ መቆሙን እናንተም ሆናችሁ የእስራኤል ሕዝብ ሁሉ ይህን ይወቅ። አንድ መርሳት የሌለብን እዚህ ላይ ተሰቀለ ሰው ማለት በጣም የውርደት ምልክት ነው። ማንም ሰው ስለተሰቀለ ሰው አያወራም። የተሰቀለን ሰው ማንም ሜንሽን አያደርግም። ስቅላት ማለት በጣም የሚያዋርድ የሚያሳፍር ነገር ነው። የሮም ዜጋ የሆነ አይሰቀልም። ገባችሁ? ይሄ በቃ እንዴት ብዬ ልግለጽላችሁ? በጣም ጽዩፍ ነገር ነው። ገባችሁ? ስለዚህ ሐዋርያው ጴጥሮስ ሲናገር እናንተ በሰቀላችሁት፣ ክብር ለስሙ ይሁን። በዛ ላይ ደግሞ ማንነቱ ስሙ በምን ይታወቅ? የናዝሬቱ ኢየሱስ። ናዝሬት የትኛዋ? ያቺ ምንም ማጠቅም ከተማ። የስ የተሰቀለው ከናዝሬት የሆነው ኢየሱስ። ክብር ለስሙ ይሁን። የሱስ ስም ኦኬ። በዛ ስም እንደ ይሄ ሰውዬ እንደዳነ ይናገርና ቁጥር 12 ግን በጣም ፓወርፉል ነው አይደል ወገኖቼ? መርሳትም የለብን። አስምራችሁት ማታውቁ ሃይላይት አድርጋችሁት በቀይ በሰማያዊ ምናምን ማታውቁ ከሆነ ቀቡት በደንብ እንድታስታውሱ። ኦኬ። ድነት በሌላ መዳን በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለም። አንድ ነገር ማስታወስ ያለብን እዚህ ጋር ወገኖች አስተውሉ። በክርስቶስ ስም መዳን ይቻላል አላለም ጴጥሮስ። ኦኬ። ያለው መዳን በክርስቶስ ስም ብቻ ነው። አያችሁት? እነዚህ ሁለት ስቴትመንቶች በጣም የተለያዩ። ብዙ ሰው ሰምታችሁ አታውቁም? መንፈሳዊ ነገር እኮ ሃይማኖት እኮ ማለት የሁሉም ሃይማኖት እኮ ያኛውም እግዚአብሔር ጋር የሚሄደው ይሄም እኮ የሚጸልየው ለፈጣሪ እኮ ያኛውም የሚጸልየው ለፈጣሪ ነው። ስለዚህ ሁሉ ሰው ወደ እግዚአብሔር ነው የሚሄደው። እንደሱ ማለት ይቻላል። ሰዎች እንደሱ ሲሉ አክብራችሁ የእነሱን አስተያየት ማዳመጥ ነው። እኛ ግን የማንቀበለው ምንድን መጽሐፍ ቅዱስ እንደዚህ ይላል የሚልን ሰው ግን አንቀበልም። መጽሐፍ ቅዱስ የሚለው መዳን በክርስቶስ ኢየሱስ ብቻ ነው። ሰው ይድን ዘንድ እግዚአብሔር ወደ ምድር የላከው ልጁን ኢየሱስን ነው። ኢየሱስ ነው ለሰው ልጆች በደል ኃጢአት የሞተው። ለዚህ ህይወት በሽተኛ ህይወት የሆነ ኦኬ። ወደዚህ ዓለም ማን በቃ ልጆቻችን ሲወለዱ ስፍስፍ ብለንላቸው እንዴት ተንሰፍስፈን ለሞት ነው የተወለዱት። ማንም ሰው ከዚች ዓለም የሚወጣ የለም። ለሞት እየተጋዘ ጉድጓድ ውስጥ መግባት ነው። ለዚህ ህይወት ትርጉም፣ ለዚህ ህይወት መድኃኒት፣ ለዚህ ህይወት መፍትሄ ኢየሱስና ኢየሱስ ብቻ ነው። ስለዚህ ጴጥሮስ ያለው ነገር በጣም ኪ ነው። ኦኬ። መዳን በክርስቶስ ይቻላል አላለም። መዳን በክርስቶስ ኢየሱስ ብቻ ነው ያለው። ኦኬ። ስለዚህ ክርስትና ኤክስክሉሲቭ መሆኑን መርሳት የለብንም። ይሄ ሁሉን በቃ አንተ በቃ ኢንክሉሲቭ አይደለም፣ ሁሉን ጠቅላይ አይደለም። መዳን በክርስቶስ ብቻ ነው የሚለው፣ ሌላ መዳኛ የለም። ኦኬ። ይህን ማወቅ አለብን እኛ ክርስቲያኖች። ምክንያቱም አንዳንድ ጊዜ ከኛም ከአነጋገር ግድፈት እንደሱ አይነት ነገር የምንል ይመስላል አንዳንድ ጊዜ፣ ወይም ደግሞ ሳናውቀው እንደሱ እንላለን። በጣም ይሆን የሚጸልይ የሚጾም እኮ ነው ይገርምሻል፣ በልቶ አያውቅም፣ ይሄው ለፈጣሪ ሲጸልይ እሱም ያው መጽሐፍ ቅዱስ ምናምን ግን እውነተኛ እግዚአብሔርን አምላኪ ነው አይደለም እንደ መጽሐፍ ቅዱስ። ገባችኋል? ክርስቶስ የሌለው በቃ ህይወት የለውም ይላል እግዚአብሔር ቃል። ኦኬ። ስለዚህ ድንገት ክርስቶስን ማታውቁ
ክርስቶስን እንደ ግል አዳኛችሁ ለእኔ ነው ለካ የመጣው ለእኔ ለበደለኛ ለኃጢአተኛ ብላችሁ በሕይወታችሁ ያልሾማችሁት ሰዎች የምታዳምጡኝ ከሆነ ዛሬ ማን ያውቃል? የመዳን ቀን አሁን ነው። የመዳን ቀን ዛሬ ነው፣ አሁን ነው ይላል እግዚአብሔር ቃል። ስለዚህ ለእናንተ ይሆናል ይሄ መልእክት። ክርስቶስን እወቁት። አዳኝ ለሰው ልጆች የተሰጠው ክርስቶስ ብቻ ነው። ሌላ በማንም ስም በማንም መዳን አይቻልም። ቁጥር 13 ላይ ሰዎችም ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባዩአቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ። የሚገርም እኮ ነው። ለእነሱ በኮንፊደንስ የሚናገር ሰው የተማረ ሰው ነው። ያላወቁት በመንፈስ ቅዱስ መሞላቱን አላወቁም። እንደገና ደግሞ የሄደበት ዩኒቨርሲቲ የሚባለው ጌታ ኢየሱስ ራሱ ነው። 3 ዓመት ሙሉ ትሬን የተደረጉ ናቸው። በዛ ላይ ደግሞ እግዚአብሔርን ቃል የበሉት ናቸው። እነ ጴጥሮስ አስቡት፣ እግዚአብሔርን ቃል በልተው በክርስቶስ ደቀ መዝሙር ተደርገው እዚህ ጋር እነሱ የሚያደንቁት ሌላ ያልተማሩ ተራ ሰዎች ናቸው። ምክንያቱም አንዳንድ ጊዜ ሰዎች ሲማሩና ማዕድ ዲግሪ ሲያገኙ በቃ ለቤተክርስቲያን የሚጠቅም ሰው ይሆናል። አይሆንም። ይሄ ማስተሳሰብ ትክክል አይደለም። እንደገና ደግሞ አንድ ሰው የእግዚአብሔርን ነገር ገልጦ ሲናገር ያልተማረ ነው የማይማር ከሆነ ዞር ይደረግም አይባልም። በእርግጥ በጌታ ተነክቶ አዲስ ተወልዶ ሰው ሲመጣ ልክ ሰዎች ተቀብለውት ያስተምሩት ዘንድ መንተር ያደረጉት ዘንድ ዲሳይፕል ያደረጉት ዘንድ ኢምፖርታንት ነው። ዝም ብሎ በቃ እኔ በቃ በመንፈስ ሁሉ ነገር ተገለጠልኝ በአንድ ሌሊት ብሎ ከሚያስተምር ሰው ማምለጥ ነው ያለብን። ምክንያቱም ክርስትና ሁሉ ጊዜ እንደምንለው ቅብብሎሽ ነው። ተቀብሎ እኛ ጋር የደረሰ ነው። ስለዚህ ያንን ቅብብሎሽ መልእክት ነው እንጂ ምናስተላልፈው ከኛ የሆነ የለም። እና ቁጥር 14 ላይ ደግሞ የተፈወሰው ሰው እዚያው ከነርሱ ጋር ቆሞ ስላዩት የሚናገሩት ሰበብ አጡ። የሚገርመው ነገር እዚህ ጋር በጣም የሚያስደንቀኝ ነገር አውቀዋል፣ ፈውሱ በትክክል እንደሆነ አውቀዋል። ግን አንዳንድ ነገሮች ሊያደርጉ ያልፈለጉበት ነገር፣ አንደኛ ያልፈለጉት እግዚአብሔርን መቀበል አልፈለጉም። እግዚአብሔር የሰራው ነው ብሎ ክሌም ማድረግ አልፈለጉም። በኢየሱስ ስም ነው የዳነው ማለት አይፈልጉም። ኃጢአት እንዴት እውር ያደርጋል? ወገኖች ታውቃላችሁ፣ እውነት እየሰማን እውነት እየተነገረን ከኃጢአት ፍቅር የተነሳ እውራን እንሆናለን። ደንቆሮ እግዚአብሔር ይጠብቀን። አሜን። እና በቃ ዝተውባቸው ከዛ እንዳስወጧቸው ያው ትገደላቸው አይታችኋል ያሉ ይመስለኛል። እዚህ ጋር አይልም ቃሉ አይልም። ግን ኢየሱስ እንዴት የእናንተን መሪ እንዴት እንደገደል ነው ታውቃላችሁ። ፓወር ማለት ኃይል ማለት በእኛ እጅ ነው። ስለዚህ አዳሜም ትገደያለሽ ምናምን ያሏቸው ይመስለኛል። እና ለቀቋቸው ይላሉ። ስለምን ብለው በክርስቶስ ስም እንዳትናገሩ፣ እሷ ትሪኪ ናት። እና ጴጥሮስ እና ዮሐንስ ያሉት በጣም ደስ ይለኛል። ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተ ፍረዱ። ወገኖቼ መጽሐፍ ቅዱስ ክርስቲያን ለመንግስት ለሚያስተዳድረው መንግስት ይገዛ ዘንድ እግዚአብሔር ፈቃድ እንደሆነ እግዚአብሔር ቃል እንደሚናገር አይተናል። ሮሜን ስናነብ አይደለ? ምክንያቱም መንግስትን የሚሾም ሁሉ እግዚአብሔር እኛ ወደደው ደገፍ ነው ምናምን እሱ ኮስችን አይደል። እግዚአብሔር የሾመው ነው የሚነግሰው። እግዚአብሔር የሾመው ነው ባለስልጣን የሚሆነው። ስለዚህ ለዛ ባለስልጣን አለመገዛት ማለት ለእግዚአብሔር አለመገዛት ማለት ነው። ነገር ግን ያ ባለስልጣን መጥቶ እግዚአብሔር ቃል ክርስቲያንን የሚያዝ ነገር አታድርጉ፣ አሁን ልክ እነዚህ በኢየሱስም ፈጽሞ እንዳትናገሩ ሲሉ ከዚህ ቃል እንግዲህ ከሁለታችሁ ማንን ልታዘዝ? ገባችሁ? ለመንግስት ነው ለእግዚአብሔር? ሲምፕል። ስለዚህ ጴጥሮስ ነው ያንስ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ ማለት የማናረገውን ነገር አትጠይቁን ማለት ነው ባጭሩ። እኛስ ይላል፣ ይሄን አስተውሉ። ቁጥር 20 ያየነውንና የሰማነውን አያችሁ። መልእክታቸው ከነሱ የመነጨ አይደለም። ይሄ ትልቅ እውነት ነው። እኛ መያዝ ያለብን ወንጌል በእኛ ውስጥ አይደለም። አንዳንድ ጊዜ እግዚአብሔርን እውነት እስቲ ጸጥ ብዬ ላዳምጥ። ማንን? እኔ ጋር አይደለም። መልእክቱ ከኔ ውጪ ነው የመጣ ነው። እሺ ወገኖቼ፣ ለዚህ ነው ከመጽሐፍ ቅዱስ ጋር መጣበቅ ያለብን። የመጣው መልእክት እዚህ ነው ያለው። እግዚአብሔር ድምጽ እዚህ ነው ያለው። ገባችሁ አይደል? ስለዚህ ያየነውን የሰማነውን ከመናገር ወደ ኋላ አንልም። ምኖች ናቸው?
ምስክሮች ናቸው። ለምንድን ነው የሚመሰክሩት? ላዩትና ለሰሙት። አለቀ። ኦኬ። እና ደግሞ ሰውየውንም አይተነዋል። ያው የ40 ዓመት ሰው ብሎ ቁጥር 22 ላይ ይነግረናል። ከ40 ዓመት በላይ እንደሆነ ይነግረናል። ወገኖች በጣም ብዙ ነገር ማየት ትችላላችሁ በዚህ ፓሴጅ ላይ። ብቻችሁን ስታጠኑ ብዙ እንደምታገኙ በማወቅ በእናንተ ተስፋ በማድረግ በዚሁ ወደ ያስኩት መልእክት ዛሬ እሄዳለሁ። ዛሬ ያዘጋጀሁት መልእክት ይገርማቸዋል። ቁጭ ሳዘጋጅ ምን ብዬ ነበር ያሰብኩት? አሁን ያው ፀሐይ እየጠፋ ነው አይደለ? እንግዲህ እናንተ ጋር ፀሐይ ካለ በጣም እድለኞች ናችሁ። እኛ ጋር ፀሐይ ያለች ዛሬ ግን አለ አይደለ? የውሸት ነገር ናት። ያው ታውቃላችሁ እየተለወጠ ቅዝቃዜ እየመጣ እንደሆነ እና ለዊንተር በደንብ እንዘጋጅ የሚል መልእክት ማዘጋጀት አለብኝ አልኩና ዊንተርስ ካለፈ በኋላ ለሳመር ደግሞ ለሳመር እንዘጋጅ የሚል መልእክት ላዘጋጅ ነው። ይልቅስ ለምን ቢግ ፒክቸር አላየውም ብዬ አሰብኩኝ። እሱም ምንድን ነው? ሁላችንም እኮ በህይወት ሲዝን ነው የምናልፈው አይደል? የተለያየ ሲዝን፣ የለቅሶ ሲዝን ይኖረናል አይደል? የክርስትና መበርታት ሲዝን ይኖረናል። የመገለጥ ሲዝን፣ ቃሉ በቃ እንደው እንደ መንፈስ ቅዱስ ሲገለጥልን ሲበራልን ዘመን ያልፋል፣ ወቅት ያልፋል አይደል? ስለዚህ ለሁሉም ግን ሲዝን ክርስቲያን ማለት ለሁሉም ሲዝን የተዘጋጀ ኦኬ። ለምን ሁሉም ሲዝን ክርስቲያን የሆነ እውነተኛ በክርስቶስ የሚያምን ክርስቶስን የሚከተል ሰው የሚያልፍበት ነገር በሙሉ በእግዚአብሔር የተዘጋጀ ሲዝን ነው። መጽሐፍ ቅዱስ እንደሱ ነው የሚያስተምረው። አይገርም? ደስ አይልም? ሪሊ የሐዘኔ ጊዜ እምወዳቸውን ባጠኋቸው ጊዜ የስ ዳርክስት የማልፍበት የስ በጣም ደስ የሚል ጊዜ ያሳለፍኩት የስ ገና ማሳልፉም የስ በእግዚአብሔር በቃ ፓክ ተደርገው ለእኔ የተመጁ ለእናንተም ለራሳችሁ ገባችሁ አይደለ? ስለዚህ ክርስቲያን በደስታ ሲሆን ጸሎቱን ትቶ በቃ ክርስትናውን ጥሎ ምናምን ከዛ መከራ ሲመጣ ቤተክርስቲያን ሊሂድ እያለ የሚሮጥ አይደለም። ይህን ነገር መጸየፍ አለብን። ይህ እንዴት ነው? በተለይ በሀገር ሁኔታ አንድ ነገር ሲፈጠር እኛ ጋር አሁን ለምሳሌ አንድ ነገር በቃ ኔሽኑን ሼክ ቢያደርግ ቤተክርስቲያን መጣበብ ነው። ኦኬ። እውነተኛ ክርስቲያን በሁኔታዎች ከፍና ዝቅ የሚል አይደለም። ይልቅስ በሚመጣ እግዚአብሔር ላንተ ነው ብሎ ባዘዘው ሲዝን ኦፍ ላይፍ ላይ የሚያልፍ ነው። ለማለፍ ግን መዘጋጀት ይፈልጋል። ክርስቲያን ሁሌ የተዘጋጀ ሁል ጊዜ በዝግጅት የሚኖር ማለት ነው። ገባችሁ አይደል? በጣም መወዳት ቨርስ ብዙ ጊዜ ለእናንተ ነግሬያቸዋለሁ። መዝሙር 74:17 ላይ ምን ይላል? የምድርን ዳርቻ ሁሉ የወሰንህ አንተ ነህ፣ በጋውንም ክረምቱንም አንተ ሰራ። አሜን። የምናልፍበትንም የሰራው እግዚአብሔር ነው። የምናልፍባቸው በምን አይነት የህይወት ሲዝን እያለፋችሁ እንደሆነ ባላውቅም ሁላችንም በህይወት ሲዝን ውስጥ ነን ያለ ነው። ኦኬ። መልካም ይሁን ክፉ እኛው ነን የምናውቀው። ኦኬ። ግን አንድ ነገር ላጽናናችሁ፣ እኔንም የሚያጽናናኝ እውነት ስለሆነ ልነግራችሁ የምፈልገው እግዚአብሔር የሰራው ሲዝን ነው። እሺ፣ እኛ በክርስቶስ የራሱ አድርጎ ዳግም የወለደን እያበጀን ያለው እግዚአብሔር ነው እንጂ ሰይጣንና ሁኔታዎች አይደሉም። ኦኬ። በዚህ ዓለም የሚገጥመን ህመም፣ ችግር፣ ማጣት ምናምን አይደሉም። ገባችሁ አይደል? በእኛ የጀመረው ስራ በእኛ ውስጥ ክርስቶስን መሳል፣ በእኛ ውስጥ ክርስቶስን መግለጽ የሚሰራው ስራ በእኛ ስራ የጀመረው የእምነታችን ጀማሪና ፈጻሚ የሆነው እሱ ስለሆነ እነዚህ ሁሉ ሲዝኖች እኛን እዛ ውስጥ እሱ በሚፈልገው ሞልድ ውስጥ እያስገቡ የሚሰሩ ናቸው። ስለዚህ ደስ አይልም? ዋው! እንደዚህ በጣም የሚያስጨንቅ የሚያስጠላ በጣም ከባድ ነገር ውስጥ ያለሁት በእግዚአብሔር ተሰርቶ ነው። አዎ ኮንፈርት ሊሰጠን ይገባል። ገባችሁ? ስለዚህ እንደዚህ ከፍና ዝቅ ያለ ህይወት አንኖርም። ገባችሁ? ስለዚህ ብዙ ጊዜ ፕሪፔር ማድረግ ሰው ክርስቲያን የሚጀምረው መቼ ነው ካላችሁ፣ ለምሳሌ ዛሬ ቢሆን ይህን መልእክት የሚሰማው ከዛሬ ጠዋት ጀምሮ። ኦኬ። ይሄ ጠዋት ስል አንዳንድ ጊዜ ሰዎች ብዙ ጊዜ ጠዋት መጸለይ፣ ጠዋት መጽሐፍ ቅዱስ ማንበብ ምን ያስፈልጋል? ይሄ ሌጋሊዝም ነው። ሌጋሊስት ሰው ሆነ ሲባል ምን ማለት ነው? ይሄንን ማድረግ አለብህ ምክንያቱም እግዚአብሔር የሚቀበለው በዚህ ነው። ይሄ ሌጋሊዝም ነው። ገባችሁ አይደል? መዳን ነው የምትፈልገው። መዳን የምትፈልግ ከሆነ ይሄንን አድርግና ጠዋት እንደዚህ ስገድና ማታ ደግሞ እንደዚህ ተንበርከክና ከዛ በአንድ እግርህ በዚህ ጋር ሄድና፣ እሱ ሌጋሊዝም ነው።
በራሳችን ስራ መዳን ማለት ነው። ይሄ በራስ መዳን አይደለም። ገባችሁ? ጠዋትን ለእግዚአብሔር መዋጀት ትክክለኛ ነገር ነው ወገኖቼ። የማይጸልይ ክርስቲያን ሁለቱ ኦክሲሞሮን ነው። በቃ እንደዚህ የሚባል ቃል የለም። የማይጸልይ ክርስቲያን የሚባል ነገር የለም። ገባችሁ? ክርስቲያን ማለት የሚጸልይ ነው። ኦኬ። ከክርስትናውም ደግሞ ሌላ በማለዳ ተነስቶ እግዚአብሔርን የሚፈልግ ለመዘጋጀት ይውላችሁ። አሁን ለምሳሌ የራሴን መናገር አልፈልግም፣ ግን አሁን ለምሳሌ ለመብላት ምግብ ለመብላት ዝም ብለን እየተራመድ ወይ መኪና እየነዳን ነው ምን በላ። በርግጥ ስንቸኩል ምናምን በርገር እንደሱ ምናምን ይበላል። ግን ሚል ስንበላ ተዘጋጅተን አዘጋጅተን ቴብል ላይ አዘጋጅተን ስርዓት አዘጋጅተን ከዛ ቁጭ ብለን እግዚአብሔርን አመስግን እንበላለን አይደል? ታውቃላችሁ መንፈሳዊ ምግብም እኮ ከዛ እንዲያውም የተሻለ ነው። ኦኬ። ትንሽ ብነግራችሁ አሁን ለምሳሌ እኔ በጣም የምቸገረው ከአልጋዬ ጎን አልጋዬ ላይ ቁጭ ብሎ መጸለይ ይፈልጋል። አልጋዬ ላይ ቁጭ ብሎ መጽሐፍ ቅዱስ ማንበብ። ገባችሁ? ከጎኔ ባለችው ላይ አብርቼ ምናምን ሊትራሊ አልጋዬም ብርድ ልብሱም እንዲያለ ይጠራኛል። ከሞን ቤቢ ካም ኤንድ ስሊፕ። ገባችሁ አይደለ? ስለዚህ ምን ማድረግ ጀመርኩ? እግዚአብሔር ሆይ እርዳኝ ብዬ ካልጋዬ መውጣት አይደለም የጀመርኩት። ስቴፕ እንደሱ ነው። ካልጋዬ መውጣት አይደለም ሜንታይቲን ጥዬ መሄድ አይደለም። ተመልሼ እንዳልተኛ ጥርሴን እፋቃለሁ በደንብ በቱስ ፔስት። ገባችሁ? በጣም በሚያነቃ በሚያቃጥል ቱስ ፔስት በቃ ጧ ብዬ እንድነቃ። ከዛ መኝታ ቤቴን ርቄ እሄዳለሁ። ኦኬ። ከዛ የምቀመጥበት ስፍራ ደግሞ እንደዚህ አይነት ደረቅ ስፍራ መሆን አለበት። ይሄ እንደዚህ ተደግፎ ምናምን እንዳይሆን። ለምን? ምግብ ልበላ ነው። በዚህኛውም ህይወት በሰማያዊም የሚጠቅመኝን ምግብ ልበላ ነው። ለዚህ ትርጉም ለሌለው ህይወት ትርጉም የሚሰጥን ምግብ ልበላ ነው። ምን ያህል ታዲያ መዘጋጀት አለብኝ አስቡት። ስለዚህ እንዲህ ከስራ ደክሞን መጨረሻ ገብተን እንደዚህ ይዘን ስንጸልይ ምንድነው ምንጸልየው? ምንጸልየውንስ ማስታወስ እንችላለን ወይ? እናንተን አላውቅም ሀፍ ስሊፕ ሆኜ ነው። ገባችሁ? እሱ ግን እንደዛ መሆን የለበትም ክርስቲያን ማለት። ገባችሁ? ደግሞ ክርስቲያን ሲጸልይ በማለዳ ተነስቶ ሲመረከክ ምን እያለ እንደሆነ ታውቃላችሁ? ይህን የፈጠረ አምላክ ሕያው ነው እያለ ነው። ገባችሁ? አስቡት። የጸሎት ቤታችሁን ዘግታችሁ በር ስታወሩ እግዚአብሔርን ማያውቅ የሚሰማ ከማን ጋር የምታወራው? ማን አለ እዛ ክፍል ውስጥ አይደል? እኛ ግን ያለውን አምላክ የሚሰማን የሚያየን አምላክ ሁልጊዜ በፊታችን ያለ አምላክ እሱን እንደምናወራ አውቀን ነው። አውቀን አምነን ተረድተን በአእምሯችን ተረድተን ነው የምንጸልየው። ገባችሁ አይደለ? ስለዚህ ያ ምን ያሳያል? እምነታችንን በአክሽናችን እየገለጥን ነው። ገባችሁ? እግዚአብሔር አለ እያለ የሚያምን ሰው ጸሎት ግን በህይወቱ የሌለ የስ እግዚአብሔር አንድያ ልጁን ልኳል ወደ ምድር እኔን ሊያድን እኔን አድኖኛል በደሙ ምናምን እያለ ግን የጸሎት ህይወት የሌለው ምን ማለት ነው ታውቃላችሁ? እምነቱን በስራ ያልገለጠ ነው። በስራ ያልተገለጠ እምነት ደግሞ ምን ይባላል? ያዕቆብ መልእክት ላይ ምዕራፍ 2 ቁጥር 26 ላይ የሞተ ነው ይለዋል። የሞተ ላይፍለስ ህይወት የሌለው እምነት ደግሞ ያድናል ወይ ወገኖቼ? አያድንም። ዛሬ ታውቃላችሁ በቃ ጠዋት ተነስቼ ጌታ ሆይ አንድ ወጣት ልጅ ይህን መልእክት ሰምቶ ኮንቪክትድ ከሆነ በቃ የኔ ስራ ተከናውኗል። በቃ ጌታ ደግሞ የለመንኩት እንደሚመልስልኝ አውቃለሁ። ምክንያቱም እንደ ፈቃዱ ብትጠይቁ በስሙ የጠየቃችሁትን ይሆናል ይላል ቃሉ። ከቃሉ ውጭ የለም ሌላ እውነት። ስለዚህ በደንብ አዳምጡኝ። በተለይ ወጣት የሆናችሁ ትንሽ ልጆች የሆናችሁ በደንብ አዳምጡኝ። ኦኬ። እግዚአብሔርን ታምናላችሁ? እግዚአብሔር ራሱን የገለጠው በአንዱ ልጁ እንደሆነ ታምናላችሁ? እግዚአብሔር ቃል እንደሚል እግዚአብሔር ማን እንደሆነ የተረከልን ክርስቶስ እንደሆነ ታምናላችሁ? ክርስቶስ ደግሞ ለበደል ኃጢአታችን እንደሞተ ታምናላችሁ? በሶስተኛው ቀን ከሞት እንደተነሳ እንዳረገ ማድረግ ብቻ አይደለም ተመልሶ እንደሚመጣ ታምናላችሁ? እግዚአብሔር ቃል እንደሚል እንግዲያውስ ማመናችሁ አንደኛ ምልክት የሚሆነው መጸለያችሁ ነው። እሺ
መጸለያችሁ እግዚአብሔርን በማለዳ ተነስታችሁ ከምንም ነገራችሁ መጀመሪያ እግዚአብሔርን ልፈልግ ማለታችሁ የእምነታችሁ መጀመሪያ መገለጫ በእግዚአብሔር ማመናችሁ የጸሎት የሚሰማ አምላክ እንዳለ ማመናችሁ በዛ ላይ ደግሞ ለምንድን ነው በጠዋት የሚሆነው? አንዳንድ ጊዜ ከሰዎች ጋር ሳውራ አንዳንድ ሰዎች እኔ የጠዋት ሰው አይደለሁም፣ ጠዋት አይመቸኝም፣ እምነቃውም ላይክ 2 AM ሲሆን ነው ምናምን የሚሉ ሰዎች አሉ። ምላችሁ እግዚአብሔር ቃል ላይ ካልጸለያችሁ ጠዋት ገሃነም ትገባላችሁ የሚል ስለሌለ እዛ ውስጥ መከራከር ጥሩ አይደለም። ኦኬ። ስለዚህ ይሄን ነገር ግን አዳምጡ፣ ይሄን መልእክት አዳምጡ። ጠዋት መጸለይ አንደኛ ሳይንስም ይነግረናል። ገባችሁ? አንደኛ ሳይንስ አልደረሰበትም ለምን እንደምንተኛ አይደለ? ግን አንድ ነገር እናውቃለን፣ ተኝተን ስንነሳ ሁሉ ነገራችን ሪፍሬሽድ ይሆናል አይደል? ሆፕፉሊ ጤነኛ ከሆንን ኦኬ። ባይ ዘ ዌይ በዚህ አየር መለወጥ ላይ ምናምን ዲፕሬሽን ኤንግዛይቲ በጣም የሚበዛበት ጊዜ ስለሆነ ባይ ዘ ዌይ እንደዚህ አይነት ስትራግል ያላችሁ ሜንታል ኢልነስ ፕሊዝ እርዳታ መፈለግ መልካም ነው። እሺ ወገኖቼ። ግን ካልሆነ ጤነኞች ከሆነ ተኝተን ስንነሳ ኤነርጀቲክ ዊ ፊል ኤነርጀቲክ አይደለ? አእምሯችን ብራይት ፍሬሽ ይሆናል። ሰውነታችን ኦርጋኖቻችን በሙሉ ፍሬሽ እንደሚሆኑ አእምሯችን እንደሚሆን ይናገር። ስለዚህ እነዚህ ገና ፍሬሽ የሆነውን ነገር the best part of ቀናችንን the best part of our being ለእግዚአብሔር ይዘን እንሄዳለን ማለት ነው። በዛ ላይ ደግሞ አስቡት ምሳሌያችን ትልቁ ወንድማችን ክርስቶስ ስሙ ማርቆስ 1:35 ላይ እኔ ታውቃላችሁ የክርስቶስን ሚኒስትሪ አገልግሎቱን 3 ዓመቱን ስታጠኑ የሚያስደንቅ ክርስቶስ አገልግሎቱን በሙሉ ያገለገለው በጸሎት ነው። የጸሎት የሌለው ነገር የለው። በቃ እኛ አንዳንድ ሰዎች ለምን ኬት አምጥተው ጸሎት አያስፈልግም እንደሚሉ ባላውቅም ጸሎት እንደዚህ ትንሽ ከጸለይሽ በቃ ይበቃል ምናምን ማለት ኬት እንዳመጡት ባላውቅም ክርስቶስ እዩት ማርቆስ 1:35 ላይ ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ፣ ወደ አንድ ገለልተኛ ስፍራም ሄዶ ይጸልይ ጀመር። ስሙ ይባረክ። ሊያዝ አልፎ ሊሰጥ ሰከንድ ሁሉ ሲቀር እሱ በጸሎት ነበር። ለእያንዳንዱ ሲዝን ሬዲ የሚያደርገው ነገርን ያደርጋል። እሱ ምንድነው? መጸለይ። ይጸልያል። ኦኬ። እግዚአብሔር ቃል ሲናገር እግዚአብሔርን ደግሞ ስንፈልግ ስንመጣ ወደ እግዚአብሔር ስንመጣ ምን እያልን ነው? በጠዋት ስንመጣ እግዚአብሔር ሆይ ቀኔን ካንተ ውጪ ማየት አልፈልግም። ይሄንን ቀን ለዚህ ቀን የተዘጋጀውን ነገር አንተ ያዘጋጀኸው ቀን ነው። ለዚህ ቀን የተዘጋጀው ለእኔ የተዘጋጀው ምን እንደሆነ አልቅም። እግዚአብሔር ቃል ማቴዎስ 6 ላይ ይላል አይደለ? ለቀኑ ክፋቱ ይበቃዋልና አትጨነቁ ይላል አይደለ? ስለዚህ ለእያንዳንዱ ቀን አለ ክፋት። ስለዚህ ለዚህኛው እዚህ ላይ ቁጭ ብዬ ለነገ ማሰብ አልችልም። ዛሬ ላለው እንዴት እንደማልፍ ዳይሬክሽን የሚሰጠኝ የእግዚአብሔር መንፈስ ነው። ስለዚህ ያንን ዳይሬክሽን ለማግኘት ከዛ በላይ ደግሞ ቀኑን የምወጣበት ጸጋ እንዲሰጠኝ ሁላችንም ደግሞ ከእግዚአብሔር የሚያስፈልገን ምንድነው ወገኖቼ? ምህረት። ኃጢአተኞች ነን፣ ምህረት። ስለዚህ ምህረትን እንዲሰጠን ኦኬ፣ ለቀኑ የሚያስፈልገንን ምህረት እንዲሰጠን ጸጋውን የሚገጥመን ነገር ምን እንደሆነ አናውቅም። የሚያስፈልገን ምን አይነት ጸጋ እንደሆነ አናውቅም። ስለዚህ ያንን ጸጋ የሚያውቀው ፈጣሪያችን እረኛችን ከሱ እንድንቀበል እግዚአብሔር ቃል ሲናገር ዕብራውያን 4:16 ላይ እንግዲህ ምህረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ አስቡት። ቱል እኮ ማለት ነው። ገባችሁ? የሆነ መንገድ ላይ ስንሄድ ለምሳሌ ብሪጅ የፈረሰ መንገድ ላይ ስንደት ጌስዋት ብሪጅ እንዴት ቢልድ እንደምናደርግ የሚጠቅመን የሚረዳን አለ ማለት ነው። እናወጣለን ማለት ነው። ገባችሁ? እኛ ግን አናውቅም። የሚያውቅ አምላክ አለን። ስለዚህ እሱን የምንሰበስብበት ነው ወገኖች የጸሎት ማለት። ከእግዚአብሔር መንፈስ ጋር ኮሚኒየን ስናደርግ ምህረትን ጌታ ሆይ ማረኝ፣ እኔ ታጥቤ አልጠራም ማረኝ። ሜጀር ኃጢአቶችን ባልሰራ፣ ከባሌ ሄጄ ዝሙት ባልዘሙት፣ ባንክ ባልሰርቅ፣ እዛ ጋር ሰው ሄጄ ባልገድል፣ በልቤ ሰው ጠልቼ ይሆናል፣ አዝኜበት ይሆናል። በወንድሙ ላይ ክፉ የተናገረ ነፍሰ ገዳይ ነው። ወንድሙን የጠላ ነፍሰ ገዳይ ነው። አስቡት። ስለዚህ ይሄ ሁሉ ስላለ ምህረትን ከዛ የሚያስፈልግ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። በእምነት አምነን
ጸጋው ዙፋን ፊት እንደምንሆን አውቀን ወደ ጸሎት ስንገባ እንደሚያየን አውቀን እንደሚሰጠን ያ ቃሉ የሚለው ምህረቱን ስንጠይቀው በክርስቶስ ኢየሱስ ማረኝ የምማርበት ነገር ያስፈልጋል። ለእኔ ኃጢአቴ መማሪያ እንዲህ አድርጊ፣ ላሰራሽው ኃጢአት፣ አሁን ላረግሽው ውሸት፣ ለዋሸሽው ውሸት እንኳን 7 ቀን ጹሚ። ያጸዳናል እንዴ? የሚያጸዳም ቢሆን ለምን ክርስቶስ መጣ? አያስፈልግም፣ መምጣት የለበትም። ለኃጢአታችን መጽጃ ሁል ጊዜ ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ይላል 1 ዮሐንስ ምዕራፍ 2 ላይ። ኃጢአትን ግን ብታደርጉ በአብ ቀኝ ጠበቃ አለን ይላል። ኃጢአትን ሊያጸዳ የሚችል የክርስቶስ ደም እንደሆነ ደግሞ ምዕራፍ 1 ላይ ይናገራል። ኦኬ ወገኖች፣ ስለዚህ በቃ ምህረትን ሳልቀበል ወደዚች ቀን አልሄድም ማለት ነው በጸሎት። በዛ ላይ ደግሞ በጸሎት ወደ እግዚአብሔር ስንመጣ ይሄን ቃሉን አምነናል ማለት ነው፣ እንዳለ አምነናል ማለት ነው። የሚያስፈልገን ጸጋ የሚሰጠን አምላክ እንዳለ አምነናል ማለት ነው። በቃ ለጸሎት እንበረከካለሁ። ይሄ ቀን ሳይጀምር ለጸሎት እንበረከካለሁ። እንደ ክርስቶስ ጎህ ሳይቀድ ትልቁ አምላኬ ጌታዬ ንጉሴ ኢየሱስ ምሳሌ እንዳሳየኝ ጎህ ሳይቀድ ወደፊቱ መሄዴ ጸጋ የሚያስፈልገኝ የምሰበስብበት ቦታ ነው። ስለዚህ እሱን ሳልሰበስብ ወዴት ነው የሚሄደው? ታውቃላችሁ፣ ተነስተን ሳንጸልይ መጽሐፍ ቅዱስ የጌታ ፊት ሳንፈልግ መጽሐፍ ቅዱስ ሳናነብ ስንሄድ ምን እያለን እንደው ታውቃላችሁ? ትናንትን ኖሬዋለሁ ዛሬን ለምንድን ነው መኖር ማልችለው እያለን። እንደሱ ስናደርግ ደግሞ እግዚአብሔር ቃል ሲናገር ያለ እኔ አንዳች ነገር ልታደርጉ አትችሉም ይላል። ማለት እግዚአብሔር የሌሏቸው ሰዎች የሚያደርጉትን ነገር ማድረግ እንችል ይሆናል። ጠላት የሚያስቀምጥብንን እንቅፋት ማለፍ፣ ከጠላት ወጥመድ ማምለጥ፣ የሚገጥምንን መከራ፣ ጭንቀት መሻገር የሚባል ነገር ለምን ቱሉ የለን። በቃ እንትናጋ ስቲል ሮጥ እንትናጋ የሚሉ ሰዎች አላያችሁ እንዴ? ጸልይ ልትሉ ውስጣችሁ እንትን አይልም? መሄድ ጥሩ ነው፣ እግዚአብሔር ቃል ይላል። ኦኬ ሄደን ጸሎት መፈለግ ግን ህይወታችን በዛ መመራት አይችልም። ኦኬ እንደገና ደግሞ ጠዋት መጸለይ ሳንጸልይ በቃ ከሰዓት እኔ እንዲያውም የምጸልየው በስራዬ ለምሳ ብሬክ ሲሰጠኝ በዛች ብሬክ መኪናዬ ውስጥ ቁጭ ብዬ ጸልያለሁ የሚሉ ሰዎች አሉ። እዛ ውስጥም ክርክር ውስጥ አልገባም፣ ግን አዳምጡኝ። በማለዳ ሁሉም ፕራዮሪቲ የሚባል ነገር ይበልጣል የምንለው ነገር ፖዝ አድርገን ጋጀት የሚባል ነገር ዞር በል ብለን በፊቱ ስንቀርብ እያልን ያለነው እግዚአብሔር አንደኛ ነው በእኔ ህይወት። ከእግዚአብሔር የማገኘው ነገር ለዚህ ህይወት የሚጠቅመኝ ነገር ነው፣ ሌላ ነገር የለኝም እያልን እንደሱ አለማድረጋችን ምን እያልን መሰላችሁ? ሌፍት ኦቨራችንን የምንሰጥ። እንግዲህ አስቡት፣ የቀጠረን ካምፓኒ እንኳን ለምሳ ትንሽ እረፍት ያስፈልጋል ብሎ ነው የሰጠን። ላይክ 4-5 ሰዓት ሰርተን ማለት ነው። ያንን ሰዓት ለእግዚአብሔር ልስጥ ማለት ሌፍት ኦቨር መስጠት ነው ለእግዚአብሔር። ታውቃላችሁ፣ ሰው ደግሞ የዘራውን እንደሚያጭድ እግዚአብሔር ቃል ሲናገር 2 ጢሞቴዎስ ምዕራፍ 2 ከቁጥር 1-3 እንግዲህ ልጅ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ በብዙ ምስክር ፊት ከኔ የሰማኸውን ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ። አያችሁት? ወንጌል የሚሰጥ ቅብብሎሽ። እንደ ክርስቶስ ኢየሱስ በጎ ወታደር ከኛ ጋር መከራን ተቀበል። ክርስቲያን በምን ይመስላል? በወታደር ወታደር ጦርነት መጣ ሲባል ነው እንዴ ተመዝግቦ እስቲ ትሬኒንግ ላድርግ የሚለው? እንደሱ የሚባል ነገር አለ እንዴ? በጠዋት በማለዳ ኤነርጂቲክ ሆነን ፍሬሽ ሆነን ራሳችንን ይዘን በእግዚአብሔር ፊት ስንቀር ምህረቱን ጸጋውን ስንፈልግ ምን እያደረግን ነው? በስት የሆነውን ነገር ለእግዚአብሔር እየሰጠን ነው። ሚልኪያ ምዕራፍ 1 ከቁጥር 6-8 ምን እንደሚል ስሙ። ልጅ አባቱን ባሪያም ጌታውን ያከብራል። እኔ አባት ከሆንኩ መከበሬ የት አለ? ጌታስ ከሆንኩ መፈራቴ የት አለ? ይላል እግዚአብሔር ጸባዖት። ካህናት ሆይ ስሜን የምታቃልሉት እናንተ ናችሁ። እናንተ ግን ስምህን ያቃለል ነው እንዴት ነው ትላላችሁ?
በመሰዊያዬ ላይ የረከሰ ምግብ ታስቀምጣላችሁ፣ እናንተ ግን ያረከስንህ እንዴት ነው አላችሁ። የእግዚአብሔር ገበታ የተናቀ ነው በማለታችሁ ነው። የታወረውን እንስሳ ለመስዋዕት ስታቀርቡ ያ በደል አይደለምን? አንካሳውን ወይም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያ በደል አይደለምን? ያንኑ ለገዣችሁ ብታቀርቡ በእናንተ ደስ ይለዋልን ወይስ ይቀበለዋልን? ይላል እግዚአብሔር ጸባዖት። አይገርማችሁ? አስቡት። ለቀጠሩ ለአለቆቻችን የማንሰጠውን ነገር ለእግዚአብሔር እንሰጣለን። እዚህ ጋር እንደምታዩት በመስዋዕት ነው፣ ግን ለእኛ አፕሊካብል ነው። ኦኬ በቃ ቅድም እንዳልኩት ከስራዬ ብሬክ ላይ ጸልያለሁ ምናምን እንደምን በቃ የሆነ በቃ ሌፍት ኦቨር ምንድን ነው የሚባለው ልቅምቃሚ የሆነ ነገር ለእግዚአብሔር መስጠት። እግዚአብሔር ቃል ግን እኔ አምላክ ነኝ፣ እኔ ጌታ ነኝ ታምናለህ፣ ምህረት ከኔ በስተቀር ማንም ሊሰጥህ እንደማይችል ታውቃለህ። የሚያስፈልግህ ጸጋ በዛሬ ጊዜ ወገኖቼ ብዙ ወጣት ወንድ በፖርን ያለቀበት ዘመን ገና ቲኒኒጥ እያሉ በ5 ዓመታቸው እናት ብሰራና ገንዘብ ባጠራቅም ይሻላል ብላ እሷ ስትሰራ እሱ ዴይኬር ተሰጥቶ ለቤቢሲተር ተሰጥቶ ማንንም እየወነጀልኩ አይደለም፣ በደንብ አዳምጡኝ፣ መልእክቱን አግኙልኝ። ኦኬ የተሻለ ነገር ላገኝ ስትል ያቺ ጠባቂ ደግሞ ስልኩን ለልጁ ስትሰጥ ከዛች ስልክ ብራውዝ ያደረገኝ የ5 ዓመት ልጅ አስቡት፣ የ5 ዓመት ልጅ ለፖርን ይጋለጣል። በዛ ላይ ደግሞ ወጣቱ ያንግ ሆነው ሲያገቡ ትዳራቸውን እንኳን በትክክል መምራት አይችሉም። ለምን? ምርኮኞች ናቸው የፖርን፣ ምርኮኞች ናቸው የቲክታክ ምርኮኞች። አባት መሆንም አይችሉም፣ ባልም መሆን አይችሉም። ሚስታቸውን ስትነጫነጭ ምንድን ነው የምትፈልጊው? ምን እንዳደረግ ነው የምትፈልጊው? ቤት እንዳጽዳር? ኦኬ ይኸው አያችሁ፣ ሪሌሽንሽፕ የሚባል አያውቁም። ከእንዲህ አይነት ከደረስንበት ማስመልጥ እኔ ነኝ ይላል እግዚአብሔር። እኔ ነኝ ታምናለህ? እኔ ኮንኩ በማለዳና ኃይለኛው ብርታቱን ፍሬሽ ሆነው አይምሮውን ይዘና ኦኬ ጌታ ኢየሱስ አስቡት፣ በማለዳ ተነስቶ አባቱን ከፈለገ እኛማ ምን ያህል ምሳሌ ትቶላችሁ ነው ሄደው ይላል መጽሐፍ ቅዱስ አይደል? እንግዲህ ምሳሌያችን ኢየሱስ ከሆነ በማለዳ ተነስቶ ጌታን አምላኩን ይፈልግ ከነበረ እኛማ ምን ያህል ወገኖቼ። መዝሙር ላይ ምዕራፍ 5:3 ላይ እግዚአብሔር ሆይ በማለዳ ድምፄን ትሰማለህ፣ በማለዳ ልመናዬን በፊትህ አቀርባለሁ፣ ፈቃድህንም በጥሞና እጠባበቃለሁ። በጣም ደስ ይለኛል። እጠባበቃለሁ ፈቃድህን። ከኔ ውስጥ ለማዳመጥ ምናምን ሳይሆን አንተን ነው የምጠብቀው፣ ቃልህን። እንደገና ደግሞ ሰቆቃው ኤርምያስ አልቃሻው ነቢይ ተብሎ የሚታወቀው ኤርምያስ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 22-24 እንዲህ ይላል፣ ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትም ብዙ ነው። ራሴን እንዲህ አልሁት፣ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አድርጓለሁ። እግዚአብሔር እድል ፈንታችሁ ነው ወገኖቼ። ልክ እንደ እድል ፈንታችሁ ይሁን በህይወታችን። እድል ፈንታዬ ነው ያለ በማለዳ ተነስቶ እድል ፈንታዬ እሱ ጋር ነው ያለው። የኔ ተነስቼ መሮጥ አይደለም። ሜቢ እግዚአብሔር ባርኳችሁ ባለጸጎች ናችሁ፣ ቢዝነስ አላችሁ። በደንብ አዳምጡኝ። ቢዝነስ ደግሞ ገንዘብ ደግሞ ለሁላችን እንትን ነው፣ ማነቆ ነው፣ እንትን ነው፣ ትራፕ ነው። ታውቃላችሁ ካልተጠነቀቅን። ለምን ካላችሁ በህይወት ያለን ጥያቄዎች በሙሉ ምድራዊ ሲመልስልን እግዚአብሔርን የት ጋር ላርገው እንላለን። ምን ላርገው? ምን ልጠይቀው? ድሮ መኪና ጠይቀው ነበር፣ ቤት ጠይቀው ነበር፣ በጣም ብራንድ ልብስ ጠይቀው ነበር። አሁን ሁሉ ነገር ተችሎኛል። ምን ልጠይቀው እግዚአብሔር? ሲጀምርም የለመድነው ጸሎት እንደዛ ስለሆነ ማለት ነው። ገባችሁ? እሱ በሙሉ ትክክል አይደለም ወገኖች። ስለዚህ እድል ፈንታዬ እግዚአብሔር ነው ሲል ገንዘብ እንዳልሆነ ያውቃል ማለት ነው። ያሰው የፈለገ ነገር ይኑሮ ዞር በል። አንደኛ ጢሞቴዎስ ምዕራፍ 6 ላይ እንደሚል ባለጠጎችን እንዲበላቸው ተስፋ እንዳያደርጉ ይላል። በምን? በባለጠግነት።
ስለዚህ እድል ፈንታ ማን ነው ሲባል እግዚአብሔር ነው ያለ በማለዳ እድል ፈንታዬ ልፈልግ። ኦኬ እንደገና ደግሞ ይገርማቸዋል ጸሎት አንዳንድ ሰዎች ፎርማሊቲ ትራዲሽን ነገር ነው። ፎርማሊቲ ድነናል፣ ክርስቶስ ነፃ አውጥቶናል ምናምን ሰዎች ይላሉ። ወገኖቼ ይሄ ደግሞ ይገባኛል። ሌጋሊስት መሆን ሁላችንም ቴንደንሲ ያለን። እንዲህ ማድረግ አለብኝ፣ ቃሉን እንዲህ ይላል፣ ጸሎቴን በዚህ ማድረግ አለብኝ፣ ጸሎቴ ደግሞ ከ1 ሰዓት እስከ 2 ሰዓት መሆን አለበት። እንደሱ የሚባል ህግ ወደ ምንም አያደርስንም። ኦኬ ግን ደግሞ ሌጋሊስት ገና እንሆናለን ብለን ትክክለኛ የክርስትና ዲስፕሊን ግን ማስወገድ የለብንም። ገባችሁ? መጸለይ ማለት የክርስቲያን ላይፍ ስታይል ፎርማሊቲ አይደለም። ኦኬ ላይፍ ስታይል ነው። ጠዋት ተነስቶ ዲቮሽኑን ካደረገ በኋላ ቀኑ ሙሉ አይጸልይም ማለት እኮ አይደለም። እንዲያውም እግዚአብሔር ቃል ሲናገር ሳታቋርጡ ጸልዩ ነው የሚለው። ህይወታችን እርምጃችን ሁሉ ጸሎት ነው። ገባችሁ አይደል? ስለዚህ የእግዚአብሔር ቃል ሲናገር እኛ ልጆቹ እንደሆነን እሱ አባታችን እንደሆነ ኦኬ ይናገረናል አይደል ወገኖቼ? ስለዚህ የምንጸልየው ለአባታችን ነው። የእግዚአብሔር ቃል ሲናገር የዮሐንስ ወንጌል ምዕራፍ 1 ከ11 እስከ 13 ላይ ድንገት የማታውቁ ሰዎች ሰው ሁሉ የእግዚአብሔር ልጅ ነው ብሎ የምታምኑ ሰዎች ካላችሁ ማስጠንቀቂያ ይሁናችሁ ይሄ አሁን የማነበው። ምክንያቱም ሰው ሁሉ የእግዚአብሔር ልጅ አይደለም። አይኖ አንዳንድ ሰዎች መጽሐፍ ቅዱስ ላይ 1-2 ቦታ እንደዚህ ኢምፕሊኬት የሚያደርግ ቨርሶች አሉ። እሱን ይዞ ሰው ሁሉ የእግዚአብሔር ልጅ ነው ይላል። አይደለም። እግዚአብሔር የማያውቀው ሰው የለም። እግዚአብሔር ያልፈጠረው ሰው የለም። በዛ ልጅነት ከሆነ የምታስቡት አዎ ልጅ የሚለው ግን ስፔሻል ዳግም የወለደው በክርስቶስ ነው። ኦኬ ስለዚህ እግዚአብሔር ቃል ሲናገር ወደ ራሱ ወገኖች መጣ። ጁ ነው ወደ ጁዎች ነው የመጣው ወንጌልን ይዞ ጌታ ኢየሱስ የእግዚአብሔር ልጅ ወደ ራሱ ወገኖች መጣ። የገዛ ወገኖቹ ግን አልተቀበሉትም ማለት ምን ማለት መሰላችሁ? ሲመጣ መልእክት ይዞ ነው የመጣው። ምን ብሎ? መሲሁ ነኝ፣ የእግዚአብሔር ልጅ ነኝ፣ የሰውን ሁሉ ኃጢአት ተሸክሜ እምሞት እኔ ነኝ ሲሉት አንፈልግም። ደግሞ እኔን ኃጢአተኛ ነሽ ትለኛለህ እንዴ? አስቡት። አይሁድ አሁን አይሁዳዊ የሆነ ራባይ ምናምን አንተ ኃጢአተኛ ክርስቶስ ያስፈልጋል ስትሉት እንዴ እኔን የሚያክል ቅዱስ ማን አለ? አያስፈልገኝም። በጣም እንዲያው ብላስፈሚ ይሉት አበቃ። እኔን እንዴት የሚያድነኝ ያስፈልጋል። ስለዚህ አልተቀበሉትም ይላል። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆንን መብት ሰጣቸው። ለተቀበሉት ማለት እኔ ነኝ ያለውን ነው። የሰው አዳኝ ያለ ነው። ክርስቶስ የሞተው ምንም ኃጢአት የለው ለኔ ኃጢአት ነው ብሎ የተቀበሉት እነሱ የእግዚአብሔር ልጆች ሆኑ ይላል። ታውቃላችሁ? ስለዚህ እግዚአብሔር ይቀጥልና እነዚህም ይላል ከእግዚአብሔር ልጆች የሆኑ እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሰው ውሳኔ ወይም ከስጋ ፈቃድ ወይም ከወንድ አልተወለዱ። ይሄ ማለት ወደዚህ ምድር ስንመጣ በእናትና በአባታችን ግንኙነት ነው የመጣ ነው። ክርስትና ግን እግዚአብሔር የሚወልደን ነው እያለን ገባችሁ አይደል? ስለዚህ ስንጸልይ ለአባታችን እንደምንናገር እናውቃለን። ስለዚህ ስንጸልይ አክቹሊ የእግዚአብሔርን ፈቃድ እየታዘዝን ነው። ታውቃላችሁ? ለምን ጸልዩ ያለን ማን ነው? እግዚአብሔር እኮ ነው። እግዚአብሔር ቃል እኮ ነው። እግዚአብሔር ሙሉ እግዚአብሔር ቃል ጸልዩ ያለን። በዛ ላይ ደግሞ እኮ ጌታ ኢየሱስ ማቴዎስ 6:9 ላይ ስትጸልዩ እንደዚህ ብላችሁ ጸልዩ ይላል። ሲጀምር ስሙት በሰማያት የምትኖር አባታችን ሆይ። አይገርምም ወገኖች? ለአባት ነው የምንጸልየው። ለአባቴ ነው የምንጸልየው። ለእኔ ግድ የሚለው አባቴ እሱን ነው ላናግረው የሚሄደው። አባቴ ዛሬ ቀኑን ልጀምረው ነው። ምን አይነት ቀን እንደሆነ አላውቅም። ምን አይነት ቀን እንዲሆን እንደወሰንክም እኔ አላውቅም። ምን እንደሚገጥመኝም አላውቅም። ጠላት ለእኔ ምን እንዳዘጋጀ ስጋ ምን ምንም ነገር የማውቀው ነገር የለም። ግን ወደ አንተ ወደ አባቴ መጣሁ። ምህረት ስጠኝ፣ ጸጋህን በሚያስፈልገኝ ጊዜ የሚረዳኝ ጸጋህን ስጠኝ። ኦኬ ግን እዚህ ጋር ላስጠነቅቅ የምፈልጋቸው አንዳንድ ነገሮች አሉ። እነሱን ኩክሊ ላሳያችሁ። እሱም ምንድነው? አንዳንድ ጊዜ እንደንትን እናደርገዋለን። ይሄ ጠዋት ተነስቶ እግዚአብሔርን መፈለግ የሆነ
ዛሬ የማረጋቸው ነገሮች እኔ አሁን ቲንግስ ቱ ሪመምበር ብዬ እጽፋለሁ ማረጋቸውን ነገሮች በቀን አይደለ እና ቦክስ እናደርግና ሳደርጋቸው ቼክ አደርጋለሁ። ኦኬ እንደሱ አድርገን ከላይ ዲቮሽን ምናምን እዛ ሊስት ውስጥ የሚገባ አይደለም። ገባችሁ? የሆነ እሱን ቼክ ካረግን በቃ ቀኑን ሙሉ እንዴ በቃ እኔ እኮ ዲቮሽንን አድርጌያለሁ በቃ አም ፍሪ the whole day። አንደኛ ፍሪ ማለት አይደለም። ኦኬ ቅድም እንዳልኩት ጸሎት ክርስትና ህይወት ላይፍ ስታይል ነው እንጂ ይሄ በጠዋት ወይ በማታ የምናደርገው ስርዓት አይደለም። ኦኬ ስለዚህ ይሄ ቼክ ኦፍ የምናደርገው መሆን የለበትም። ይህስ ራሳችንን በእግዚአብሔር ቃል ጠምቀን ከእግዚአብሔር ጋር የምናወራው መሆን ያለበት። ወደ እግዚአብሔር ቃል ስንመጣ ሐሳብን ይዘን ይሄን አደርጋለሁ አይደለም። ወደ ጌታ እንዳለን መተን ከቃሉ ጋር እንገናኛለን። ያለፈው ጊዜ ነግሬያቸዋለሁ። እኔ ምን ነበር የሚመስለኝ በቃ የምወዳቸውን መዝሙሮች ከፍቼ ራሴን ማሟሟቅ በቃ በጣም የሚነኩኝን በቃ ሊሪክሱ የልጅነት የሚያስታውሰኝን በቃ እሱ እምባዬን ሲያመጣ በቃ ጸሎት ህይወት ውስጥ የገባው ይመስለኛል። እሱ ምን ማለት እንደሆነ በደንብ አድርጌ ልንገራችሁ ዛሬ። ስፒሪቹዋል አደልተሪ ማለት ነው። አስቡት፣ ሰው ሚስቱን ቁጭ አድርጎ ቆይ ከአንቺ ጋር ፍቅር ከማድረጌ በፊት ሌሎች ሴቶችን በፖርን ልይና ልነሳሳና አንቺ ጋር ልምጣ። ዋው! አስቡት እንዴት አጸያፊ ነገር እንደሆነ። ኦኬ እግዚአብሔርን በሆነ ነገር ልነሳሳና አንተ ጋር መጥቼ ልጸልይ ኖ። ስሜታችንን ሁሉን ነገራችንን እንዲገዛ መስጠት ያለብን ለእግዚአብሔር ቃል። ኦኬ ለምሳሌ የምናነበው ለምሳሌ አሁን ኤርሚያስን አወጣው ለምሳሌ እንበል አንድ ሰው ኤርሚያስን ነው ማጥናት የሚፈልገው። ኦኬ ስለዚህ ኤርሚያስን ሊያጠና ሲቀርብ እግዚአብሔር ያውቃል። ገባችሁ አይደለ? እኛ በሆነ ነገር አስበን በቃ ኤርሚያስ ወይም ደግሞ ተራ በተራ የምታጠኑ ከሆነ ኤርሚያስን ትከፍታላችሁ። ስትቀመጡ እግዚአብሔር ሆይ ቃል ይሄ ያው ነው የሚሰራ ነውና ተናገሪ። ይሄንን ቃል የሚመግበን መንፈስ ቅዱስ ነው። ኦኬ እግዚአብሔርን መገኘት ቃሉ ሕያው እንደሆነ አምኖ እግዚአብሔር እንዳለ አምኖ መንፈስ ቅዱስ እንደሚረዳው አምኖ ይሄን ቃል ይገልጣል። በዚህ ቃል ከእግዚአብሔር ጋር ኮሚዩኒየን የሚያደርገው በመንፈሱ እያመለከው ቃሉን እየጸለየ። ገባችሁ አይደል? መዝሙር መስማት መጥፎ ነው እያልኩ አይደለም ባይዘወይ። ገባችሁ? ግን ይሄ እንዴት ነው ይሄ ኢስተርን እንትን ሪሊጅን አይነት ነገር ማድረግ የለብን። የሆነ ሙዚቃ መኖር አለበት፣ እንትን መሆን አለበት፣ እንነቃቃ የሆነ ነገር። ገባችሁ? እግዚአብሔር ቃል ሲያነቃን ነው ትክክለኛ መንቃት። መዝሙር ጥሩ ነው። መዝሙር እግዚአብሔር ቃል በተለይ ሳይሆን እግዚአብሔርን ቃል የሚዘምር መዝሙር ማዳመጥ በጣም ቆንጆ ነው። እግዚአብሔር ቃል ነው። ግን ደግሞ ሁልጊዜ ማስተዋል ያለብን ያ ዘማሪው በምን ተነክቶ ነው ያን የጻፈው። እግዚአብሔር ይባርከው እኛም ሼር እንድናረገው ስላደረገን። ግን ደግሞ ይሄን ዲቮሽናችን ከጌታ ጋር ኮሚኒየን በምናደርግበት ጊዜ እንደው እሱን በተሰማው ስሜት እኔም እንደሆን እያለን እዛ መጋበዝ ጥሩ አይደለም ወገኖች። ይሄንን ዋርን ማድረግ ፈልጋ እኔ ማረገው ስለነበረ ነው። ከዛ ውስጥ ግን ከወጣው በኋላ ይገርማቸዋል። ዋው እግዚአብሔር ሆይ ስለ ዘማሪዎች በሙሉ አመሰግናለሁ። መዝሙር ቆንጆ ነው። መዝሙር ጊዜ አለው። ኦኬ ግን ደግሞ ጸሎት ከጌታ ጋር ኮሚኒየን ላረግ ስገባ ዋናው ይዤው ምገባ ይሄ ለሁላችን መሆን ያለበት። ኦኬ እንደገና ደግሞ አንዳንድ ጊዜ ኮድ አፕ የምንደረግበት ነገር እንደዚህ ዲቮሽን ምናምን ሲባል ሰረሞኒ ማብዛት። ኦኬ እሱንም ጊልቲ የነበርኩ እኔ ነኝ። ኦኬ ካንድል ማብራት ፈልጋለሁ ምናምን ማድረግ ፈልጋለሁ ምናምን። አንዳንድ ጊዜ እሱ ሰረሞኒዎች መንፈሳዊ ነገር እንትን ሲል ይገርማቸዋል። ጣዖት የሚያመልኩ ሰዎች እኔ አሁን ሳይ ህንድ ሀገር ስኖር ጣዖት የሚያመልኩ በደም አምላካቸው በቴብላቸው ምናምን ያደርግ ኤግዛክትሊ ጎረቤቴ ነበረች። ኤግዛክትሊ እንደሱ ነበር የምታደርገው ልክ እኔ እንደማርገው። ይገርመኛል እኮ። በእርግጥ አንዳንድ ሰዎች ሊከራከሩ ይችላል። እነሱ ናቸው ከኛ አይተው ለጣዖት ያደረጉት ሊሉ ይችላሉ። ግን ልል የፈለኩት መሰላችሁ እግዚአብሔርን በሰረሞኒ እኛ በምናረገው በካንድል በላይት ማምጣት አንሞክር። በምንሰማው ሙዚቃ በእንትና ድምፅ እንደሱ አይደለም። እግዚአብሔር እንደ ቃሉ ክብር ለሱ ይሁን ለዘላለም እንደ ቃሉ። ኦኬ ስለዚህ እሱን መጠንቀቅ በጣም ጥሩ ነው ወገኖቼ። እንደገና ደግሞ ሙዚቃ በጣም ፓወርፉል ነገር እንደሆነ ማወቅ አለብን። ገባችሁ? ሰይጣን እኮ የወርሺፕ ሊደር የነበረ ነው። ስለዚህ
በመዝሙር ውስጥ ያለው ሙዚቃ የሰይጣን ነው ማለት አይደለም፣ ግን ፓወር አለው ሙዚቃ። ቢዩቲፉል ሙዚቃ እንወዳለን፣ ግን ደግሞ እንደሱ ጥንቃቄ ማድረግ አለብን። the safest and the truest way to enter into communion with the Holy Spirit is through the Word of God. በቃ ሴፍ የሆነ ወደ እግዚአብሔር ኮሚዩኒየን ልናደርግ ስንገባ እኔና ቃሉ ብቻ፣ እኔና አምላኬ ብቻ። ገባችሁ አይደለም? ስለዚህ ይሄ አንዳንድ ሙዶች እኔ እንዲህ አይነት ሙድ ካልተሰማኝ አልወድም፣ እኔ እምባዬ ካልፈሰሰ በቃ ከእግዚአብሔር ጋር ኮሚዩን እያረኩ አይደለም። በእርግጥ እግዚአብሔር መንፈስ እግዚአብሔር ቃል ሲነካን ክርስቲያን ብሎ የሚያለቅሰው መቼ ነው? እንዲህ አይነት ደግ አምላክ የፍቅር አምላክን ዛሬም ግን ከኃጢአት ጋር ታገላለሁ፣ ስለ ኃጢአቱ ያለቅሳል። ኦኬ እንጂ እኔ እንዲሆኝ እንዲያ ሰልፍ ፒቲ ውስጥ አይገባም። ኦኬ እንደገና ደግሞ እግዚአብሔርን ለማዳመጥ የምናዳምጠው አጌን በቃሉ ውስጥ ነው ወገኖች። ለጊዜ ሪሜምበር እግዚአብሔር ቃል ይሄ ኖቭል አይደለም። የምታነቡ ከሆነ መጋዚን ምናምን የምታነቡ ከሆነ ወይ መጽሐፍ የምታነቡ ከሆነ አይደለም። ይሄ እግዚአብሔር ድምጽ ነው፣ የእግዚአብሔር ቃል ወገኖቼ። ዕብራውያን 4:12 ሁሉ ጊዜ ይሄንን ቨርስ ታውቃላችሁ፣ ከእናንተ ጋር ባነብ ደስ ይለኛል ለራሴው ጥቅም። ዕብራውያን 4:12 ላይ ምን ይላል መሰላችሁ? የእግዚአብሔር ቃል ሕያውና የሚሰራ ነውና ሕይወት አለው እያለን ነው። ኦኬ በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብ ምኞት ይመረምራል። ኢሳይያስ 55:10-11 አዳምጡ። ዝናብና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪው ዘር ለበላተኛም እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ካፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። ቅድም እንደነገርኳችሁ ኤርሚያስን የምታነቡ ከሆነ እግዚአብሔር ያውቃል እንዴት ኤርሚያስ ጋር እንደሆንኩኝ። ኦኬ ዛሬ ያነበኩት የማርቆስን ወንጌል ነበረ። እግዚአብሔር ያውቃል ለምን እዛ ጋር እንደሆንኩኝ እግዚአብሔር ያውቃል። ኦኬ ስለዚህ እግዚአብሔር ይናገራል፣ ቃሉን ያውቃል። ቃሉ ወደ እኔ እንደ ድንገት የወደኩበት አይደለም። ድንገት የሚባል ነገር በክርስትና ህይወት አለ የለም። ስለዚህ እግዚአብሔር ቃል የሚሻውን ይላል። እኔ የሚሻውን ነው እሱ የሚሻው ወገኖች፣ እሱ የሚሻው ይሆንልን፣ እኛ የምንሻው አይሆን። አይመስላችሁ? ይህን ቻፕተር ብታጠኑት እንዴት ደስ ይላል። ኢሳይያስ 55 ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ ሰማይ ከምድር ከፍ እንደሚል ይላል። ይሄ ከፍ ያለው ይሆንልን እንጂ የኛ ይሄ እንደ ዶሮ ኩትኩት የምንለው ነገር አይሆን። የሚሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። ቃሉ ወደኛ ዝም ብሎ አይመጣም፣ ተልኮ ነው፣ ሕያው ነው፣ የሚሰራ ነው። እግዚአብሔር የሚሻው ነገር ስላለን የተላከው። ግን ያው የዘሪውን እንትን ፓራብል ታውቃላችሁ ብዬ አስባለሁ። የተዘጋጀ ልብ ላይ ነው ግን ይሄ ሁሉ የሚፈጸመው። ስለዚህ ቢ ታንክፉል። እግዚአብሔር ቃል ሲናገር መዝሙር 119:91 ላይ ሁሉም ባሪያዎች ናቸው፣ ቀኑ በትእዛዝህ ይኖራል። በቀደመው ትርጉም ነው ያነበብኩት። እያንዳንዱ ቀን በእግዚአብሔር ትእዛዝ የተዘጋጀ ነው። እሱን ትእዛዝ ደግሞ የሚያውቅ እግዚአብሔር ነው፣ እኛ አናውቅም። ስለዚህ ለእያንዳንዱ ቀን ወገኖቼ እንዲያስፈልገን ለእያንዳንዱ ለምናልፍበት የህይወት ሲዝን እንድንዘጋጅ ሁል ጊዜ ፕሪፔርድ። አንድ ነገር ሲገጥመን በቃ ጸሎት እንትን ድረሱልኝ ምናምን እንደሱ አይነት ህይወት ከኛ መጥፋት አለበት። ሁል ጊዜ ሬዲ። ጸሎት የሚያስፈልገንም ጊዜ ጸልየን ጌታ ሆይ ወደ እንትና ልሄድ ነው ብለን በተረጋጋ ሪስፖንድ የምናደርግ እንጂ ለሆነው ነገር ሁሉ ሪአክት። ምሳሌ አንደኛዋ እኔ ነኝ ወገኖቼ። ኦኬ ስለዚህ ይሄ ሁል ጊዜ በውስጣችን ማደግ አለበት። ሁል ጊዜ ፕሪፔርድ፣ ሁል ጊዜ ሪስፖንድ የምናደርግ እንደ ቃሉ። እሺ ወገኖቼ ዋና የሚረዳ ጸሎት ነው። ዛሬ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ።
ሌላ ጊዜ በሌላ ፕሮግራም እስክንገናኝ ጤና ቆዩ።